ይሰማል። እንደዚህ አይነት አጀንዳ ቲክቶክ ላይ አታምጡ። በጣም ብዙ ልጆችን አታስከፉ። አንዳንድ ሸለመጥመጥ ገላዋን መሸጥ አይደለም ማለት ነው። ቆራርጣ ለምን አጥለውም? እኛ ምን አገባን? ሚዲያ ላይ የምታመጡት ለበርበሬ ለሽንኩርትና ለድንች ለቲማቲም ብላችሁ ገላችሁ ለምትቸርችሩ እኛ ምን አገባን? ቂሊንጦ ለምን አገቡም? እንኳን ለናይጄሪያ አይደለም ማለት ነው። ለምን ለበንጋሊ አቸረችሩትም? እኛ ምን አገባንና ነው እዚህ ሚዲያ ላይ መታችሁ አፋችሁን የምትከፍቱብን ማለት ነው። በጣም ንጹህ ጽድት ያሉ ስነ ስርዓት ያላቸው ኩልት ያሉ ወንድ አይቶ የማያውቁ መዳም ቤት ውስጥ ማለት ነው ጽድት ብሎ ጠዋት ተነስቶ 5 ሰዓት ላይ አላርም ባናቷ ላይ የጮኸ ማለት ነው። ልንገርሽ ብዬ ነው መተኛት ያማራት። እንዲሁም ደግሞ ሳትበላ ሳትጠጣ ላይ ፎቅ ታች ያለች ሰርታ ማለት ነው ህይወቷን የምትለውጥ ለልጆቿ ለትዳሯ ለቤተሰቧ ብላ የተሰደደች በጣም ንጹህ ሴቶች አሉ። እነሱም ማለት ነው አታሰድቡብን ብዬ 100 ጊዜ ተናግሬያለሁ። ያረገዘች ሴት ሚዲያ ላይ አታምጡ። ገላችሁን ስቸረችሩም እዛው ቸርችሩ። እኛ ምን አገባን? እኛ ነው እዚህ ሚዲያ ላይ የምታመጡብን የሰው ስም የምታጠፉት። ተው፣ እግዚአብሔርን ተው፣ ግን ተው። እውነት ብዙ ጊዜ ተናግሬያለሁ። አታምጡ እዚህ እዛው ቸርችሩና ቲማቲማችሁን ግዙ። መድኃኒዓለም ይተምትማችሁ እንጂ እዛ ማለት ነው። ደግሞ ቲማቲምና ድንች ብሎ ይናገሩ እናንተ ክፉዎች ማለት ነው። ለማኝ ብትሆኑ ይሻላል ሀገራችሁ ሄዳችሁ ማለት ነው። ዝፍጡላ ምን አይነት ጉድ ነው በእግዚአብሔር። ኮተታሞች ደግሞ ወይ አታምሩ ወይ አታፍሩ። ኮተታም ደግሞ አሉ እኮ ከመዳም ቤት ሳይመቻቸው ቀርቶ ጠፍተው ራሱ ማለት ነው ድምጻቸውን አጥፍተው በመዳም ቤት ውስጥ እየተንከራተቱ ሰርተው ለቤታቸው ብለው አንገታቸውን ጎንበስ አድርጎ የሚሰሩ እያለ የብዙ ሰው በአንድ ሰው ምክንያት የመዳም ቤት የሚሰሩ ልጆች ተብለን እንሰደባለን። ለምን የአረብ ሀገር ሴት ትሰደባለች? በዚህ ምክንያት አትሽለጥለጡ። እዚህ ቸርችረሽ እንኳን መቸርቸር አይደለም ቆራርጠሽ ራሱ ስጭውኛ ምን አገባን? እዛው ተጨማለቁ። የምትጨማለቁ ምድረ ጨምላቃውላ እዚህ ትንኳካለች። እዛ ሁሏም እዚህ ቲክቶክ ላይ የመጣት ተጨማለቃችሁሳ ነገ እኮ የአረብ ሀገር ሴት ገብታ ስታገባ በሱ ነው የሚሰድባት ባሏ። ደግሞ የኢትዮጵያ ወንድ እንኳን ይሄንን አግኝቶ ከመሬት ተነስቶ መናትሽ ላይ ነው ቁጭ ብሎ የሚጨፍርልሽ። አሁን ነገ በዚህ ነው የሚሰድብሽ። ነገ ሂደሽ አንቺ ስታገቢ ከአረብ ሀገር ወጥተሽ ሂደሽ ኢትዮጵያ ስታገቢ እንዲህ አይደላችሁ ነው እንዴ ነው የምትባሉት? አሁን ኢትዮጵያ ሂዳችሁ እናንተ ናችሁ የምትሰደቡት። ግን አንቺ ታፕታፕ ሼር ስታደርጊ ነበር። አንቺ ጭልፋ እንዱ ሙንጉድ ናችሁ ደግሞ እኔ እኮ እዛ ገላይን ቸርችሬ መጥቼ ቲማቲምና ድንች መድኃኒዓለም አናትሽ ላይ ቲማቲምና ድንች ያብቅላል። መቼውንም እኔ እንደው ምን ጉድ ናችሁ? እኔ የምለው ገላ መቸርቸር እንደዚህ ቀላል ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ለምን አልራብም ውዴ? ለምን አልራብም እንዴ? ቁጭ ብላችሁ ጃዛ ቤት አንዳንድ ልጆች እመቤቴን አንዳንዱ የምር ስራአቶ የሚሰቃይ አለ፣ የማይሆንለት አለ። አንዳንዱ ጥጋባችሁ አናታችሁ ላይ ወጥቶ ማለት ነው እዚህ ላይ ጎንፎ ሰራ። እመቤቴ አታስቁኝ ትላለች። እናት ልፋጫ እዛ ቸርችሩ አለ እኮ የሚቸረቸርበት ቦታ ማለት ነው። ምንድነው የሚባለው? የሆነ ቦታ አለ አሉ። እዛ አትሄዱ። ምን ኢጃዛ ቤት አርመጠመጠሽ ሸለመጥማጥ እንዱዲ እኔ ማርያምን የምሬን እርጉዝ ሴት በሉ ገላችሁን ቸርችራችሁ የምታድሩ ቸረቸራችሁ አልቸረቸራችሁ እኛን የሚመለከተን ጉዳይ አይደለም። ቅስፈት አትክተቱን። ኦኬ እዛው ቸርችሩ ሄዳችሁ ቲክቶክ ላይ እንዳመጡ ይኸው ቅልጥምሽን ብለን ሰባብረን ነው ከዚህ ከቲክቶክ የምናባረርሽ። ምድረሻ ለመጥማጥ ይህን እንዱ ምን አባቴ ነው የማደርጋችሁ? እግዚአብሔር ነው የምሉ። ተያው ሚዲያ ላይ አታምጡ። ነገ ሁላችሁም ትዳር ይኖራችኋል። ሁሉም ኢትዮጵያ ላይ ያለው ሰው በሙሉ አሁን ላይ ቲክቶክ ተጠቃሚ ነው። እመቤቴን የምሬ ነው። ሁሉም ዩናይትድ አረብ ኤሚሬት ውስጥ የምትኖሩ ኢትዮጵያ ላይ ባለ ትዳር የሆናችሁ ፍቅረኛ ያላችሁ ነገ በሱ ነው የሚሰድብሽ።
በሱ ነው ጥርግርግ አድርጎ የሚሰድብሽ። ምን እዛ ስቸረችሪ ውለሽ አይደል እንደምትመጪው ነው የሚልሽ። ግን አንቺ እኮ ምኑንም አታውቂም ውዴ። ከመዳም ኩሽና ከላይ ወደ ታች ከማለት ውጭ አንቺ እኮ ምንም አታውቂም። በአንዳንድ ሰዎች ምክንያት ግን ስምሽ ይጠፋል። ምድር አሳፋሪ ውላ ደግሞ ለዚህ አግብተሽ ነገር የሚሰለችሽ ለውዴ ምን ለሚያደርግልሽ ደግሞ ሰው እንዴት ክብሩን ገላውን ክብሩን ይሸጣል? ይሄ እንደው ምን ጉድ ናችሁ በቅዱስ ሚካኤል። እኔ በጣም የሚያሳዝኑ የቀመሳችሁስ ቀምሳችሁ ነው የምታብዱት። ምንም የማያውቁ ሳይቀምሱ ምንም ቦታው እንኳን ደርሶ የማያውቁ አንድ ቀን እንኳን እንደው የወንድ አይኔ አይቶ የማያውቁ የመዳም ቤት ያሉ ልጆች ናቸው የሚያሳዝኑኝ። እኔ አላርም አናቷ ላይ 5 ሰዓት ላይ የጮኸ እሷ መዳም ቤት ውስጥ ቁጭ ብላ ማለት ነው። አንድ ቀን እንኳን የወንድ አይን አይታ የማታውቅ እሷ ናት የምታሳዝነኝ። አንቺ ሸለመጥማጥ፣ አንቺ ማተሽልመጥጣሻል እኮ ልብስ የምትለብሱት እናንተ የምትለብሱት ልብስ አይደለም እኮ እግዚኦ። ደግሞ ናይጄሪያ ደህና ሰው ጋር እንኳን ብትሄዱ ምን ችግር አለው? ደግሞ ናይጄሪያ ድሮም ከናይጄሪያ እና ከበንጋሊ አትወጡ። ያለው ጋር እንኳን እንደው ጠጋ ብትሉ 50 ብርና 100 ብር ለሚሰጥሽ ናይጄሪያ ደግሞ እንደው ቢሆን እንደው ምን ችግር አለው? እንደው ደህናው ጋር እንኳን ጠጋ ብትሉ ደህና ደርሽ ምስር ምን ደህና አለ? ምን ደህና አለ? ደግሞ ምግብ ትተውሽ ነው የሚበሉት አሉ። ሰው እኮ ክፉ ነው ውዴ፣ ሰው ክፉ እኮ ነው፣ ባለጌ ነው። አንቺ በስብሶ ለሚጠፋ እንትን ደግሞ ማለት ነው ምግብ ከልክለውሽ ነው የሚበሉት። አፈሪ ብሎ አባ ምን አይነት ጉድ ነው በእናትሽ! ምግብ ከልክለውሽ ነው ብቻቸውን በልተው የሚጠብቁሽ። እግዚኦ ማርነ ክርስቶስ ብትሞቱ ይሻላችኋል። እሺ ደግሞ በስብሶ ለሚጠፋው ገላ ምን ጨምላቃ ናችሁ በእግዚአብሔር። አሁን ምስር ሳትመጣ በልተን እንጨርስ ይላሉ። አሁን እናንተ በላችሁ፣ እሷ ጾሟን አደረች። ኧረ እንደው ምን ጉድ ናችሁ! እውነት የምሬን ነው። በሰማንያ አስቤዛ አደርግላችሁ ነበር ድንግል ማርያምን፣ አንቺ ጭልፋ ማለት ነው። ለዚህ ነው ኮሮቶ ያከላችሁት። እንደው ኧረ እንደው ምን ጉድ ነው! ብቻውን የበላ ብቻውን ይሞታል አሉ። ደግሞ ለዱባይ አስቤዛ በ200 ድርሃም አስቤዛ ብታደርጉ እኮ ወር ሙሉ ነው የምበሉት እኮ ዱባይ ላይ። አረ እንደው ምን ጉድ ነው! ብቻችሁን በልታችሁ ብቻችሁን ልትሞቱ ነው እንዴ እናንተ? ምስር ሳትመጣ በልተን እንጠብቅ እሱ አስቤዛ አታደርግም። አረ እንደው ምን አይነት ጨካኝ ናችሁ! እንዴት ስወረደላችሁ! በስመ አብ ወወልድ ወመንፈስ ቅዱስ። አሁን ለእናንተ ነው አሁን ሰው የሚረዳችሁ አይደል? ሰው እንዲረዳችሁ ምናምን ለእናንተ ነው አሁን ሰው የሚረዳ። አንቺ ያለሽን መቻ አካፍለሽ በላሽና ነው ሰው አንቺን የሚረዳው። ሰው ለአንቺ የሚያዝ ነው ያለሽን መቻ አካፍለሽ በልተሽ ነው አንቺ ሰው የሚያዝንልሽ። መጀመሪያ እዛው ተዋደጂ፣ ተከባበሪ። ኧረ እንደው ምን ጉድ ናችሁ እናንተ! ትንሽ ቆይታችሁን ፓንት ትቀያየራላችሁ። ኧረ ወዲያ አትጨማለቁብን እዚህ እየመጣችሁ። አረ ማርያምን አደርጋለሁ ሲጀመር እነሱ ታደርጊያለሽ አይሉም እኮ። ለምን ኢጃዛ ቤት ስትኖሩ 5 ሊትር ዘይት ዛሬ ብታመጪ ቲማቲም 5 ኪሎ፣ ሽንኩርት 5 ኪሎ ከሁሉም አድርገሽ ዛሬ ይዘሽ ብትሄጂ የዛሬ 2 ቀን የለም። ዘይቱን እንደ ውሃ ነው የሚጠጡት ይሁን አናቅም። ቲማቲሙን ቁመው ነው የሚበሉት ይሁን አናቅም። ሽንኩርቱን ይገመድዱት ይሁን አናቅም። እንደዚህ ነው ሁሉም ነው ገብቶ ሰርቶ የሚበላ ውዴ። ያለ ሰዓትማ ያጡ ሰዓት ነው ተከናንበው የሚተኙት ውዴ። ወጥተሽ መዳም ትግረፍሽ። እመቤቴን ለምን አትለጠልጥሽም? ሄደሽ መዳምሽ ጋር ለመጥፋት ያሰባችሁ ልጆች አርፋችሁ ቁጭ በሉ።
አርፋችሁ ቁጭ በሉ። እዛው ከጨረሳችሁ ኋላ ሄዳችሁ ኢትዮጵያ እናቴ እዛው ስለ ማርያም ብትሉ ይሻላል። ገላችሁን የተከበረ ገላችሁን ንጹህ ገላችሁን እንዳትሸጡ በፍጹም ማለት ነው። እውነት የምሬን ነው። ምንም ቢሆን ማርያምን ስራ ያለበት ሀገር ላይ ነው ያለ ነው። ትጭለቀላችሁ እንጂ አንዳንድ ልጆች ማለት ነው ጭለቀ ስለሆናችሁ ስራ መጣ እኮ ሲባል ምን ስራ ነው? ስራ ምግብ ትሰሪያለች። ምግብ እያወቀች አላቅም ትላለች። ጽዳት ነው። ልጆች ያለበት ቤት ነው። እኔ ልጆች ያለበት ቤት አልሰራም። ጫምላቃ ምን ታዲያ የመዳምን ጸጉር ልታበጥሪ ነው ታዲያ የመጣሽው? ልጅማ ጠብቂ ከሆነ ምን አባሽ ልትሰሪ ነው የመጣሽው ታዲያ? ሰው ሀገር ልትለወጪ ልትሰሪ መሰለኝ ወይ? እኔስ ቤት አላጸዳም፣ ልብስ አልተኩስም እና ጎፈሬን ታበጥሪ? ምን አይነት ጉድ ነሽ ግን? እና ምን ልትሰሪ መጣሽ? አርፈሽ አንገትሽን ጎንበስ አድርገሽ ለመለወጥ ከመጣሽ አሰሪ። ሌሎቹ የሚሰሩት ምን ሆነው ነው? አንቺ ለማኙ ነሽ። ከመቀመጥ ውጭ ምን አተረፍሽ? ሸለመጥማጡላ። በተለይ የአረብ ሀገር ሴት እንዳታስብሉን። ው ቅልጥማችሁን ብለን እኔ ባገኝሽ አጋጭቼ ነበር ምደፋሽ። አንቺ ጭልፋ ጎንፎውላ ማትረቡ ክብረ ቢስ ለነገ ህይወታችሁ እንኳን ታሪክ ሰው እንኳን እኮ ገንዘብ ባይኖረው ጥሩ ነገር ባይኖረው እንኳን ደና ታሪክ እንኳን ቢኖራችሁ ምን ችግር አለው? ሰው ይሞታል እንጂ ስሙ አይሞትም። አንቺ ገላሽ ሰውነትሽ ሊሞት ይችላል፣ ስምሽ ግን ሁሌ ይቀመጣል። አረ እንደው ምን ጉድ ናችሁ? አትጨማለቁ። ምድረ ጨምላቃውላ ያገኛችሁትን ስራ ወታችሁ ስሩ። ወይ እኔስ ይሄንን ስራ አልሰራም ጭልፋ። ሌሎቹ እኮ ማለት ነው ልንገርሽ፣ አንቺ ማለት ነው ፎቅና ታች አልሰራም ታያለሻ። 2 ሰዓት ብቻ ተኝተው መዳም ቤት ተሰቃይተው የሚያጥሩ በጣም ብዙ ሴቶች አሉ። 2 ሰዓት አንቺ ቂጥሽን ገልብጠሽ ፈስሽን እየፈሳሽ ማለት ነው 24 ሰዓት ነው የምተኝ። 2 ሰዓት ተኝታ ህይወቷን ለማሻሻል ለቤተሰቧ፣ ለልጆቿ፣ ለእናትና ለአባቷ የደረሰች ለወንድሞቿ የደረሰች ጀግና ሴት አለች። አንቺ ተኝተሽ ፍሲ። እግዚአብሔርን የምሬ ነው። አቃጥላችሁ አትድፉኝ። የመዳም ቤት ሴት አታስብሉ። ሸለመጥማጡላ እዛው ተደባደቡ፣ እዛው ቸርችሪ። ወደ እኛ ምን አገባን እዚህ የምትመጭ ሸለመጥማጥ። ይኸው ይህንን ሰምተው እኮ ነው ሚዲያ ላይ የወጡ አባትና እናት ይኸው ቸርችራ ይሏቸዋል። አትጨማለቁ እዚህ ምድረ ጨምላቅ። እግዚኦ ማርነ ክርስቶስ። እንዶ ምንድነው ማደርጋቸው? እንዶ ምን ችግር አለው? ይህን ጭንቅላታችሁን አፈንድተን እንደገና ምን ሰራ ቢሆን ኑሮ ብንሰራ። አንዳንድ ሴቶች ግን እያንዳንድሽ ኢጃዛ ቤት ያለሽ ኢትዮጵያዊ ውጪ እና ዳይ ወደ ስራ ዳይ። ለምን በሬ መጠበቅ አይሆንም? ሂጂ ጠብቂ። ምን ልሰሪ? የማንን ጎፈሬ ልታበጥሪ መጣሽ? እዚህ ስማችንን አታጥፉ። ዳይ ወደ ስራ። ለምን 1000 ድራማ አይሆንም? ቁጭ ብለሽ ፈስሽን ከምፈሺ ሂጂ ስሪ። ደግሞ እኮ ድንቡሎ ከኪሷ የላትም ብር ትመርጣለች ሰው ማለት ነው። ቢያንስ እንኳን 1 ወር በ1000 ብትሰሪ ቀጣዩ 1500 ትሰሪያለሽ። ዛሬ 1500 ከሰራሽ ነገ 2000 ትሰሪያለሽ። እዚህ ትጨማለቁብናላችሁ ምድረ ጨምላቅ። ከቸረቸራችሁ ደግሞ እዛው ነውራችሁን እዛው ደፈና አድርጋችሁ ያዙ። ደግሞ እርስ በራሳችሁ ቸርችሬ ልመጣ ነው ብላችሁ ትሄዳላችሁ። ምድረ ሸለመጥማጥ። እንዶ ሆፎፍ የሆኑ እንዶ ምን አይነት ጉድ ነው? እንዶ ተው፣ አትደምሩን። ይኸው እኔ ጠዋት እነሳለሁ፣ ልጅ ላለሁ እዚህ መጥቼ የጮኩ አንዴ ሺት ይላሉ፣ አንዴ አስተሽዋር፣ አንዴ ሽፎን እያልኩ እየሸጥኩኝ ማለት ነው። በክብር የምንኖራለን። ስማችንን አታጥፉ። ምቸረችሩ ከሆነ ኢትዮጵያም አለ ሂዱ። መቻታችሁ እሱ አግብታችሁ አትቀመጡም። ቆሎሽን በልተሽ እዚህም ችግር ከሆነ ችግር ነው። ሂጂ ባላግቢ። የሱ ችግር ካለባችሁ ሄዱና ኢትዮጵያ እዛው እንትን በሬ ውዴ እንደለመድሽው እንዴ። የአረብ ሀገር ሴት እንዳታስብሉ። ማርያምን የምሬዶ እኔ በጣም ነው የምናደደው። ሰው ለቲማቲም ብሎ እንዴት ገላውን ሸታ? አንድ ሱቅ ሄደሽ ብለምኝ ይሰጥሻል። አረ እንደው ምን ጉድ ነው? አንቺ ማለት ነው ስሚ፣ ገላሽን ሽጥሽ ማለት ነው 50 ድርሃም ከማን ነው የማን ነው ናይጄሪያ ትወስጃለሽ። ዳቁ ነው ምንም የለውም። እንዳንቺው እኮ ነው። አንቺ ርካሽ ሆንሽ ማለት ነው። ሸለመጥማጥ ደግሞ ደህና ሰው ጋር እንኳን ብትሄድ ምን ችግር አለው?
እንዱኩ ጉድ እኮ ነው። ደህና ሰው ጋር እንኳን የምትጠጊ ለ50 ብርና ለ100 ብር ገራሽን የቸረቸርሽ ርካሽ የሆንሽ ማለት ነው። ከዚህ ምን አይነት ነው? በእግዚአብሔር እንዱ ምን ችግር አለው? በ1000 ብር መዳም ቤት ሂደሽ ብሰሪ እማቤት እንገላሽን ከምትቸረችሪ በ1000 ብር ሂደሽ አሰሪ ቤት ትመርጫለሽ። ደግሞ አንቺን ብሎ እራሳችሁን እዛ ገላችሁን ቸረቸራችሁ። እዚህ መዳም ቤት ያለች እኔ ለነሱ ነው እግዚአብሔርን በጣም የምናደደው። እንቅልፋቸውን ሳይተኙ በቅጡ እንኳን በልተው ሳይውሉ ምሳ ሳይበሉ እራት በልተው ቁርስ ሳይበሉ ምሳ በልተው በቅጡ እንኳን ቁጭ ብለው ማለት ነው። በቁማቸው ምግብ እየበሉ ልጆች የሚጠብቁ ሰዎች አሉ። በቁማቸው ማለት ነው። በቁማቸው እየበሉ ነው ልጆች የሚጠብቁት ከወደቀችብኝ ብላ። አንቺ ግን ኢጃዛ ቤት ቁጭ ብለሽ እኔ ልጆች ቤት አይሰራም እና ልጆች ማጠብቂ ከሆነ ምን አባሽ ልሰሪ ነው የመጣሽው? እዛው በሬሽን አታርሽም ነበር? አረ እንደው ምን ጉድ ናችሁ? ጨምላቅ ቅንቅና ሙላ እንደው ምን አይነት ማፈሪያ የሆናችሁ ሰዎች ናችሁ። ማፈሪያ ማትረብ እናንተ አትረቡ። መቼም ሰው አትሆኑ። አንዳንድ ሰዎች ማለት ነው እናንተ ተጨፍልቃችሁ ማለት ነው እዛ ሀገር ቤት ወስዶ ማለት ነው እርሻ ማለት ነው የቲማቲምና የሽንኩርት እርሻ ውስጥ ነበር እናንተ መክተት። ገብርኤልን የምሬን ነው። እናንተን የሽንኩርትና የቲማቲም እርሻ ውስጥ ቲማቲምሽና ሽንኩርትሽን እየበላሽ እዛ እንድትኖሪ ነበረ ማድረግ። አንቺ 90 ጊዜ ነበር ምገርፍሽ። እኔ በሆን እንደው እኔ ጋር ብትሆኚ ኑሮ እናቴ ማርያምን ነው የምልሽ አጋጭቼ ነው ፀጉርሽን ልጭ የምደፋሽ ነበረ። አፈር ብሎ እንደው ምን ጉድ ነው? ክፋታችሁ ክፋት አይደለም። ደግሞ ብዙ ጊዜ እየመጣችሁ ሜዳ ላይ መረዳት ትፈልጋላችሁ። እርስ በራሳችሁ መተዳዳታችሁ ሰው እንዴት አሁን ለምሳሌ አንድ ጃዛ ቤት ውስጥ ኑሮ አሁን በፍቅር የሚኖሩ እኮ አሉ። ማርያምን ጽድት ያሉ ጃዛ ቤት ማለት ነው። አንዱ ያለ አንዱ የማይበላ አለ። አንድ ላይ ተሰብስበው የሚበሉ ምስር ሳትመጣ እንብላ እግዚኦ እንዴት ተዋጠላችሁ ውዴ? እንዴት ተዋጠላችሁ? እንዴትስ አገኛችሁት? ማፈሪያ ናችሁ። ማርያምን ንስሐ ግቡና እግዚአብሔርን ይቅርታ ጠይቁት። ማርያምን የምሬን ነው። ሰው እኮ ማለት ነው እንኳን እንደው ያለውን እንኳን ተካፍላችሁ ብበሉ ምን ችግር አለው? ታዲያ አረብ ብትከለክላችሁ ምኑ ገረማችሁ?